ጧት ቪዲዮ ሰርቼላችሁ ነበረ። ጧት ሳይሆን መቼ ነው ቀን ላይ የሆነ ሰዓት ለቅቄላችሁ ነበር ስለ ሴትየዋና ይህን ሁሉ ጉድ እንግዲህ የመጣው ምንድነው ከዛ እጅ ከፍንጅ ስለተያዘች ድርጅቱ ላይ ስትመጣ ስለያዟት ነው። ከዛ እነሱ ድራማቸውን ሁሉ አዞሩና ጭራሽ አቤልን ያልሰራውን ያልዋለውን ምንም የማያውቀውን ልጅ በውሸት እንትን ብለው ኧረ በስመ አብ ፖሊስ ይዘው እስከ መሄድ ድረስ አቤልን ለማሳሰር እንግዲህ እንደው እኔ በጣም ያሳዘነችኝ በዚሁ ይቺ ሴት ኦልሬዲ የራሔል እናት ከመጣች ጀምሮ ሰላም እንደሌለ እያያችሁ ነው። ሞር ደግሞ በጣም ያሳዘነኝ ደግሞ ይህን ወራዳ የሆነ ሰውዬ ምን አይነት እንትን ቅሌት ቢኖረው ነው? እንደው እንደ ሰው አያስብም እንዴ? ሽማግሌው አታሳዝነውም? አቤልስ ታዩ እንደዛ እየሆኑን እየለመኑ ምንም በማያውቁት ማንበብ እንኳን በማይችሉ እየተጫወተባቸው ያለ ሌባ የገዛ ወንድሟ እሷም ምን ታድርግ ወንድሟ ነው። ግን እኔ የፈለገው ወንድም ይሁን ለምን እናት አትሆንም? ወንጀል ከሰራች እንድትቀጣ ነው የምፈልገው። አይገርምሽም? የፈለገው ይሁን እግዚአብሔር አያምጣብኝ ብለሽ ጸሎት አድርጊ። ግን ካመጣው እናቴ ናት እህቴ ናት ምናምን የሚባል ነገር የለም። ወንጀል ወንጀል ነው። ሴትዮዋ ከሁለት ልብ ነው ያላችሁ የአቤል እናት። አንዴ ለአቤል ትላለች፣ አንዴ ለወንድሟ ትላለች። ይሄ ሰውዬ ኦሬዲ ሊታሰር ሁሉ ነገር ማስረጃ ቀኑን ሙሉ እነ ልዑል እንትን ሲሉበት ስለዋሉ እነሱ ሳይቀድሙ ይልቅደም ብሎ አቤልን ለማሳሰር ጭራሽ ፖሊስ ይዞ መሄድ ቤቱ ድረስ። እግዜር ኧረ በስመ አብ ማናት ይቺ የራሔል እናት? የራሔል እናት ቀን ላይ ከተያዘች በኋላ ኦሬዲ ነገሩን ሁሉ ምን ሲያረጉት እንደዋሉ አላቅም። ከመሸ ልክ እንደ ተበዳይ መስሎ ሰውየው ምንም ነገር እንትን ያላለ መስሎ ጭራሽ ቤት ድረስ ይዞ እስከመሄድ ድረስ ደርሶላችኋል። አቤል በተከታታይ ይሄን ሰውዬ ማየትም ማውራትም አልፈልግም ብሎ ነበር። ልዑል ደግሞ በሰላማዊ መንገድ ነገሮችን መፍታት አለብን ብሎ ይህ ሁሉ ጉድ የመጣው እንግዲህ እነሱን ለማስታረቅ ከእናቱ ጋር ብዙ ነገር በሚያደርጉ አቀራረቧቸው። ይህንን ደካማ ጎኑን ተጠቅሞ ደግሞ አጎት የተባለው ሰውዬ ደግሞ በስከ መጨረሻ ይኸው ለምን እህቴም አትሆንም? አቤልም ብቻ አይደለም እህቴ ራሱ ጥፋተኛ ናት። ራሷ ወዳ የምትሰራውን ስራ በየቀኑ እየፈረመች ነው። ምንም አይነት እንትን አላረግም ብሎ የግግምና እንዲሁ ኧረ በስመ አብ አይኑ ጨፍኖ እኮ ነው የሚያወራ። የእውነት እሱ እንኳን ቪዲዮዎች ማስረጃዎች እየተይዘውበታል። ይሄ አጎት የተባለው ሰውዬ ብዙ ማስረጃዎች በተደጋጋሚ ከዚህ ሴትዮ ጋር እየተገናኘ የሚያወራቸው የስልክ ቅጂዎች እያንዳንዱ ተይዘውበታል። ይህን ሁሉ ነገር ካሳዩት በኋላ እነ ልዑል አልቆልኛል በቃ ካሁን በኋላ ምንም እንትን አይልም ብሎ ጭራሽ እንደዚህ እኔ በፍጹም እኔ በስማ አንዳንዴ ዝም ያለ ሰው ሲነሳ እኮ ምንም አይነት እንትን የለውም። ይሄ ሰውዬ ዝም ያለ እንግዲህ ሰዎቹን እስከ መጨረሻ አቤልን ለማሳሰር ተነስቶላችኋል። ይኸው እሷም ደስ ይላታል። የራሔል እናትም ያሰበችው የእነ አበበም ያሰቡት ደግሞ እግዚአብሔር ደግሞ ይጠብቀው። የእውነት የእናንተ ጸሎት እግዚአብሔር ይጠብቀው አቤልን። ኦሬዲ አቤል ብዙ ነገሮች አሉት። ስለዚህ ሰውዬ ማስረጃ አቤል ሳይሆን መታሰር ያለበት አጎት የተባለው ሰው ነው መታሰር ያለበት። እናትየዋ ደግሞ እያወቀች ነው የፈረመችው ብሏል። እሱ ደግሞ ከዚህ በፊት በልዑል የተለቀቀ ቪዲዮ አለ። ወረቀት እያመጣ ሲያስፈርማት የነበረው ልጅ ምን ብሎ እንደተናገረ ያችን ቃል ከተናገረ በኋላ ነው ልጁ የጠፋዋ።
ይሄ ሁሉ ብዙ ማስረጃ አላቸው። በምንም እነሱን እስር ቤት ሊከቷቸው አይችሉም። እናትና ልጅ አንደኛ አቤል በዚህ ድርጅት ላይ ምንም ያውቀው ነገር የለም። እሱ የሚሰራል ውጭ ነው፣ እነሱ ከውስጥ የሚሰሩት። ይሄ ሁሉ ነገር የሚቆጣጠረው ሰውየው ይሄ አጎት የተባለው ነው። እናትየዋ ጋር ስትሄዱ ደግሞ መጥተው ቤታቸው ድረስ እየሄዱ ያልሆነ የሆነ ወረቀት ሲያስፈርሟቸው የነበሩት ራሳቸው ናቸው። ልጁም ወረቀት እየወሰደ ሲያስፈርም የነበረው ልጅ ማነብላቸው እንደዚህ እንደዚህ በል ከታች ሙሉውን አታንብብላቸው፣ ከታች ደህና እንትኑን አንብብላቸው፣ ከዛ አስፈርማቸው ያሉኝን እነሱ ያዘዙኝን ነው የምሰራው፣ እኔ ምን ላድርግ ብሎ ተናግሯል። ከዚህ በፊት ከአንዴም 2 ጊዜ ቀርቦ ማለት ነው። ከዚህ በላይ ማስረጃ ምን አለ? ሰውየው ሲጀመር ይሄ አጎት የተባለው ሰውዬ ዛሬ እጅ ከፍንጅ ከራሔል እናት ጋር ስለተያዘ ነው እንጂ ከዚህ በፊትም ሲያስበው የነበረ የቆየ ይመስለኛል። ኦሬዲ ዛሬ ሳያስቡት ተገጣጠሙ። በቃ ሶስቱም ልዑልም እዛ ነበር። እነሱን እንትን ለማለት ነበር የሄዱት። ከዛ በመሀል ደግሞ ነገሩ ሲበላሽ ይቺ ሴትዮ መጣች፣ የራሔል እናት የተባለችው። ሁሉም ተገጣጠመ። ከዛ ሳይቀድመኝ ልቅደም ብሎ አጎት የተባለው ሰውዬ ጭራሽ ፖሊስ ይዞ እሱም ብቻ ሳይሆን እናቱን በእናቱ ላይም በእህቱ ላይም ፈርዶ እሱ ነፃ ለመውጣት እንደፈለገ ይሄ ህገወጥ ነገሮችን አሁንም ለመስራት ከነዚህ ሰዎች ጋር ቆርጦ ተነስቷል። እና እንደነዚህ አይነት ሰዎች እንደው መኖር ራሱ አይደለም መኖር ከሀገር ራሱ መውጣት ነው ያለባቸው። ምንም አይጠቅሙም። ለቤተሰባቸው ያልሆኑ ለህብረተሰቡ የሚሆኑ ሰዎች አይደሉም። መጀመሪያ ሰው መልካም ስትሆኝ ከገዛ ከቤትሽ ቤተሰብሽ ስታከብሪ ነው። ከዛ በኋላ የውጭን ሰው የምታከብሪ። ይሄ ወራዳ የገዛ እህቱን ሳያከብር እያቀለለ እንደ ትልቅ ሰው እንኳን እንትን አይልም። እህቴ ናት ብሎ እንኳን ጥፋቱን አምኖ ይቅርታ መጠየቅ ሲገባው ጭራሽ አንቺ ነሽ እንትን ያልሽ ምናምን እያለ እሷን ማፋጠጥ ጀመረ። ምንም አታውቀውም ሴትዮ። ሰራላቸው የእውነት እንዳበበ አደፍጦ ዝም ብሎ በስከ መጨረሻ ይሄው የራሔል እናት የስራዋን ይስጣት። ዛሬ ትታሰራለች። ዛሬማ እነ ልዑል አይለቋትም። እርግጠኛ ነኝ ቀን ላይ በተያዘችው እንትን ላይ ከለቀቋት ይሄ ሰውዬ እኔ ሲጀመር ነግሬያቸዋለሁ። ለምንድን ነው ሴትዮዋ የሆነ እንትን አስማት የሆነ እንትን ባይኖርባት እንዴት ነው ይህ ሁሉ ነገር እየተገኘባት የማይታሰሩ? ሁለቱ ሌባዎች ለምንድን ነው የማይታሰሩት? እኔ ጉሮሮ የደረቀ የእውነት እነሱን የሆነ ነገር እስከሚያደርጓቸው ድረስ ለምንድን ነው የሚጠብቁት? ሰዎቹ በነፃነት እስከተንቀሳቀሱ ድረስ ልዑልም ሆነ አቤልም ሰላም አያገኝም። ሲጀመር ስራቸውን እንዳይሰሩ እንቅፋት እየሆኑባቸው ያሉት እነዚህ ሰዎች ናቸው። ኦልሬዲ አሁን አብረው እንደሚሰሩ ሁሉ ነገር ስለታወቀባቸው እነሱ ደግሞ ምንም ነገር አልመሰላቸውም። በቃ ስራቸውን እየሰሩ ነው። በመሀል ደግሞ የሚፈልጉትን ነገር እያደረጉ ነው። ግን ማን ነው የሚጎዳው በዚህ መሀል? አቤል፣ እናቱ። አያሳዝኑም? ምንም በማያውቁት ነገር ሰው ባላጠፋው ነገር ሲወቀስ፣ በማያውቀው ነገር አደረግክስ ተብሎ በጭፍን በውሸት እንደው ግግም ብሎ የውሸት ሐሰተኛ ምስክር መሆን። አቤቱ! ኧረ እኛስ ክፋታችን በዛ። የእውነት ሰው እንዴት በእናቱ ልጅ እኔ እንጃ። በስመ አብ በእናቱ ልጅ ይህን ያክል መክፋት ግን እንደው የፈለገው ገንዘብ ቢጠመው የፈለገው ገንዘብ ቢያስፈልገው የእናት ልጅ በገንዘብ ይሸጣል እንዴ? ምን አይነት ጊዜ ነው የደረስነው ወገን? የባሰ አታምጣ።
የባሰ አታምጣ አምላክ ሆይ። የእውነት አሁን ነው ጸሎት ማድረግ የሚያስፈልገው አሁን ነው። የባሰ አታምጣ እያሉ እና ሰው እንዴት ምን አይነት ከማን ጋር አብራችሁ ተማምናችሁ እንደምትኖሩ ባላቅም ጭራሽ ትንሽ ደግሞ በጣም እንትን የሚያስጠላው ይሄ ሰውዬ እንደዚህ ያደርጋል። ጠብቆ ጠብቆ ልክ እሱ ሊታሰር የራይል እናት ልትታሰር ሁለታቸው አንድ ላይ ሊገቡ ስላሉ ስላወቁት ይመስለኛል ዛሬ እንደዚህ ሰውየው የተነሳ እንጂ እስካሁን ድረስ ታዲያ ይቅርታ ልጠይቅ እኔ አጥፍቻለሁ፣ እህቴን ይቅርታ መጠየቅ እፈልጋለሁ፣ የእህቴን ልጅም እንደዛው እያለ ልዑልን ስንት ሲለው ነበር ይሄ ሰውዬ። ዛሬ እውነቱ ተጋለጠበት። በዛ ቦታ ላይ ይቺ ሴት መጣች። አቤቱ ጌታ ሆይ ለካስ እንደው እንትን ምንድን ነው የሚባል እውነት ምን ሲል እንደዚህ በአደባባይ ግልጥ ብሎ እነሱ ሰላም ፈልገው ሲሄዱ እሷ ደግሞ ስትመጣ ነገሩ ሁሉ የተበላሸው እዚህ ጋር ነው። ዋይ 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 እንደው ኧረ በስመ አብ መንፈስ ቅዱስ እንደው እነዚህ ሰዎች በተገላገሏቸው። ሁለቱ ሰዎች ከወጡ እነ ልዑል አቤል በቃ ሰላም ናቸው። ስራቸውን በደህንነት ተጠብቆ በራሳቸው እንትን ሳይሉ ምንም ነገር ሳያጨናንቃችሁ መስራት ይችላሉ። ግን አሁን ላይ ግን ትንሽ በጣም ይሄ ነው የማይባል ነገር ሰውየው በጣም ተነስቶባቸዋል። እጅግ በጣም የቆየ ቂሙን ሁሉ መሰለኝ እንትን የሚለው እውነት የቆየበትን እንትን ይመስለኛል እንጂ እንደ ሰውኛ ቢያስብ እስካሁን ድረስ ዝም ብሎ አሁን ላይ ይቺ ሴት ልትታሰር እሱም እጥፍ እንትኑን እየታየበት ስለሆነ ሊገባ ሲል በስከ መጨረሻ የውሸት ማስረጃ ማምጣት በእህቱ ላይ መፍረድ። አሁን ምን ይሉታል? እንደው ለማን ነው የምትነግሩት? እንደዚህ አይነት ነገሮች ሲመጡ እኔ በመጀመሪያ ልዑል እግዚአብሔር ይመስገን እዛ ቦታ ልዑል ቪዲዮ ለቋል። ከነገራችን ላይ ያው በትንሹ መሀል ላይ ስለ አቤል እያወራ ነበረ። እሱን አስገባላችኋለሁ ድምፁን እና በጣም ያሳዘኑኝ ማናቸው? የአቤል እናት ናቸው በማያውቁት ነገር። በእርግጥ የአቤል እናት ምንም አለ ምንም አይታሰሩም፣ አቤልም አይታሰርም ብዬ ነው ማስበው። ምክንያቱም ይሄ ሰውዬ የሚያወራው እና እነሱ ያላቸው ማስረጃ እንደውም ሞር እሱን ነው እንዲታሰር የሚያደርገው። ራሱ ባመጣው እንትን ራሱ ይገባበታል። አንዳንዴ ለሰው ጉድጓድ ስትቆፍሩ መጨረሻችሁ ራሳችሁ ነው የምትገቡበት። ሁልጊዜም ነው የምታዩ። እንደ ተመልካች እንግዲህ እናንተ ትፈርዳላችሁ። እነሱ በውሸት ሲምሉ፣ እነሱ በውሸት ሲያስመስሉ፣ ለሰው ሲቆፍሩ ጉድጓድ ተመልሰው ራሳቸው ሲገቡበት እናያለን። እና አንዳንድ ደካማ ሰዎች አሉ በተፈጥሯቸው ሰውን ስራቸውን እንዳይሰሩ በቃ የእነሱን ውሎ መግባት የማይፈልጉ ማያስደስታቸው ብዙ ሰዎች አሉ። እና ከነዚህ ውስጥ ደግሞ እንግዲህ አሁን በትንሹ የገዛ አጎት የተባለው እና የራሔል እናት በጣም በተደጋጋሚ እንቅፋት እየሆኑባቸው ያሉት እነሱ ናቸው። እንደውም እነዚያኞቹ ማናት አበበና ሊያ የተባለችው እነሱስ አንደኛቸውን ማንነታቸው ቀይረው ፊዚካላቸው ምናቸው ምንም ሰው በማያውቃቸው እነሱ ከጀርባ ሆነው ስራቸውን እየሰሩ ነው። እነዚህኞቹ ደግሞ ፊት ለፊት መጥተው ደህና ሰው እየመሰሉ እየቀረቡ በጣም እየጎዷቸው ነው ያሉት። እና እኔ ለማን እንደምትናገሩ ማንን እንደምታምኑ ራሱ አላውቅም። ኦልሬዲ ልዑልም ሰው ያምናል በጣም በተከታታይ ይሄ ሰውዬ እህቴን ይቅርታ መጠየቅ እፈልጋለሁ ሲል ከልቡ መስሎት ነበር። ልዑልም በጣም እንትን ብሎ ይቅርታ ማለት ከፈለክ እውነቱን ተናገረ። ሰውየው አስገድደውኝ ነው እዚህ ድርጅት የሚሰሩት ምናምን በጣም ብዙ ውሸት እያወራ ነበር እያስመሰለ። ልዑል አመነው ያለውን ሁሉ
ኦልሬዲ ሊሆንም ይችላል ብሎ ከዛ ሰላም ለማምጣት እንግዲህ አጎትህ ነው ብሎ ልዑል አቤልንም እንትን ሲለው እናትየዋ ደግሞ አመቻችቼ ወይ እኛ ሄደን ወይ ብሎ በቃ ብቻ አምያም አመቻችቶ እነሱ እንትን ለማለት ነበር። ባለፈው ከነ ልዑል ከመጥፋታቸው በፊት የተለቀቀው ቪዲዮ ከስንት ቀን በፊት ነው። እኔ ይቅርታ ረስቼዋለሁ፣ ግን በዚህ ቪዲዮ ተለቆ ነበር፣ በልዑል ተለቆ ነበር እና ይህ ሁሉ ካረገለት በኋላ ነገሮችን አመቻቸለት። እሱ ደግሞ ይሄንን እንትን ተጠቅሞ እንግዲህ ማን እንደው አሁን እናንተ ብትሆኑ እንዴት ታስባላችሁ? አሁን ልዑልን ማን ነው አቤልን ያሳስራል፣ በውሸት እንትን ያመጣል፣ ማስረጃ ያመጣል ብሎ ማንም አያስብም። ኦልሬዲ ከእህቱ ጋር ይቅርታ መታረቅ ፈልጎ ነው ብሎ ሰው በሰላም አቅርበሽው እሱ ደግሞ በመጥፎ ነገር የሚያስብ ከሆነ እኔ እንጃ ከባድ ነው በጣም። ነገሩን ሁሉ ያበላሸችው የራሔል እናት ናት። ኦልሬዲ ዛሬ የዛ ድርጅት ባትመጣ ኑሮ እነሱም እንደዚህ አይነት ትልቅ ጸብ ውስጥ አይገቡም ነበረ። የባሰ ችግርም አትፈጥርም ነበር። ግን ሴትዮዋ ችግር አይለቃትም፣ በሄደችበት ችግር አይልቀቃትና ሌላ ጣጣ ነው ያመጣችሁ እና እኔ እንጃ የስራችሁ ይስጣችሁ፣ የስራዋን ይስጣት። እኔ ሌላ ምንም አልልም። በጣም አናዳኛለች ከምላችሁ በላይ። በጣም ያሳዘኑኝ እናቱ አቤል ስለዛ ድርጅት ምንም በማያውቀው ነገር በውሸት እንደዚህ አይነት ነገር በሱ ስም መጠራቱ ራሱ ያሳፍራል። እኔ ደከመኝ፣ በጣም የእውነት ደከመኝ። ትነግሩታላችሁ ምከረው 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 እምቢ ካለ መከራ ይምከረው ብሏል። እንግዲህ እነሱ ጣጣቸው አያልቅም። ምንም ልታረጉት አትችሉም። ሰውን በሚረዳው በሚገባው ታግሱታላችሁ። እምቢ ካለ ደግሞ ምንም ማድረግ አይቻልም። ለማንኛውም የምወዳችሁ እንግዲህ እኔ አሁን የደረሰኝ እንትን ስላለኝ ነው። ለማንኛውም ሰላማችሁ ይብዛልኝ። እንግዲህ አዲስ ነገር ሲኖር በሌላ ቪዲዮ እመጣላችኋለሁ። ቪዲዮውን ላይክ ያደረጋችሁ ጀምሮ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን። ከእንደዚህ አይነት የቀን ጅብ ሰው የሆነ ሰው ፈጣሪ ይጠብቀን እያልኩኝ ሰላማችሁ ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።